ሰላም ለእናንተ እንደምናችሁ እንደምንቆያችሁን። በዚህ በክፍል 2 በዋናነት ሁለት ጉዳዮችን የምናይ ይሆናል። የመጀመሪያው ጉዳይ ምንድነው? እንዴት ነው ታስኮችን ወይንም ደግሞ ስራዎችን በዚህ ፕላትፎርም የምንሰራው ብለን ሴቶች ምን ይሰራሉ፣ ወንዶችስ ምን ይሰራሉ የሚለውን በዋናነት የምናይ ይሆናል። እዚህ ታስክ ላይ እንግዲህ የመጀመሪያዎቹን 7 ቀናት በተለይ ሴቶች ትኩረት አድርጋችሁ መስራት ያሉባችሁ ስራዎች አሉ። የላይቭ እና የፓርቲ ስራዎች። እነዚህ ስራዎች ምንድናቸው የሚሉትን በዝርዝር የምናያቸው ይሆናል። ወንዶችም ከገባን በኋላ የምንሰራቸው ስራዎች ይኖራሉ። እነዚህ ስራዎች ምንድናቸው የሚሉትን እንግዲህ የእነሱንም በዝርዝር የምናይ ይሆናል። ሌላኛው በሁለተኛ ደረጃ የምናየው ጉዳይ ደግሞ ላይቭ አገባብ። እንዴት ነው ላይቭ የምንገባው? እንግዲህ ታስካችንን ስንሰራ በዋናነት ላይቭ ውስጥ ገብተን ነው የምንሰራው። የፓርቲና የላይቭ ሴሽን አለው። እንዴት ነው እነዚህን ላይቭ እና ፓርቲ የሚባሉትን የምንገባው የሚለውን ከፌስ አውተንቲኬሽን ከሰጠን በኋላ ክፍል 1 ላይ ፌስ አውተንቲኬሽን መስጠት አለብን ብለናል። እሱን ሰርተን መጨረስ አለብን። መጀመሪያ የፊት አሻራ መስጠት አለብን። ከሰጠን በኋላ እንዴት ነው ላይቭ የምንገባው ታስኮቻችንን ለመስራት ማለት ነው። ወይንም ስራዎቻችንን፣ ታስክ የሚለው ቃል ስራ የሚለውን ይወክላል። እንዴት ነው የምንሰራው ላይቭ እየገባን ፓርቲ እየገባን ለወንድም ለሴት የሚለውን እሱን በሁለተኛ ደረጃ የምናየው ይሆናል። አብራችሁን ቆዩ። እንግዲህ እዚህ ጋር የምትመለከቱት አካውንት የሴት አካውንት ነው። በወንድም አካውንት አሳያችኋለሁ ወንዶች ምን እንደምሰሩ። በመጀመሪያ ግን ሴቶች ምን እንደምሰሩ እዚህ ላይ በደንብ ማየት ትችላላችሁ። እዚህ ጋር ይታያችሁ ከሆነ እቺ ሪዋርድ የምትል ቦታ አለች። ሪዋርድ የምትለው አነክታችሁ ትገባላችሁ። ስራዎቻችሁን ለማወቅ የምትገቡበት ቦታ ነው። እዚህ ጋር ሁለት አማራጮች አሉ። ሬጉላር የሚለው ወይንም መደበኛ ነው ይሄ። እዚህ ጋር ደግሞ አክቲቪቲ የሚላለ። አክቲቪቲ የምንለው ፕላትፎርሙ በሆነ ጊዜ ልዩነት የሚያወጣቸው ይሄንን ስታደርጉ እንደዚህ እናደርጋለን ምናምን የሚለው አክቲቪቲ የየቀን አክቲቪቲያችሁ ሊኖር ይችላል። ይሄ ተለዋዋጭ ሊሆኑ ይችላሉ። ወቅቶችን ያማከሉ ሊሆኑ ይችላሉ። ለምሳሌ አሁን ወቅቱ የረመዳን ወቅት ስለሆነ የረመዳንን ጉዳይ የያዘ ጉዳይ ይመጣል። ክሪስማስ ሲሆን፣ ገና ሲሆን፣ አዲስ ዓመት ሲሆን የፈረንጆቹ ምናምን ይመጣል። እንደዚህ አይነት ነገርና በየጊዜው ተቀያያሪ ነው። ስለዚህ ይሄ የተለያዩ አክቲቪቲዎች ፕላትፎርሙ የሚያወጣቸውን የምናገኝበት ወይንም ይሄንን ስሰሩ ይሄንን ሸልማችኋለሁ የሚለን ቦታ ነው። ሬጉላር ደግሞ መደበኛ ስራችሁ ነው። ምንም ማይቀያየር ነው። ወጥ የሆነ መደበኛ ስራችሁ የምታገኙበት ቦታ እዚህ ሬጉላር የሚለው ቦታ ይሆናል ማለት ነው። ስለዚህ እዚህ ሬጉላር የሚለው ቦታ እንግዲህ በዋናነት እዚህ ከላይ ቱዴይስ ታስክ ኤርኒንግስ የምትለውን ቦታ ማየት ትችላላችሁ። ይሄ ማለት በየቀኑ ምንሰራው ስራ እንዳለ አመለካሽ ነው። ምክንያቱም ቱዴይስ ነው የሚለው ዛሬ የሰራችሁትን ስራ ነው እየጠቀሰ ያለው እና እዚሽ ጋር እቺ የፖይንት ምልክት አለች፣ እዚህ ጋር የኮይን ምልክት አለች። እንደምታዩት 00 ነው። ይሄ አካውንት ምንም አልሰራም ማለት ነው በዛሬው ቀን ማለት ነው። ስለዚህ በየቀኑ ሲሰሩ እዚህ ጋር ያሳያችኋል በቀን ምን ያህል እንደሰራችሁ ኮይን እና ፖይንት እንደሰራችሁ ያሳያችኋል ማለት ነው። ወደ ታች ስንመጣ እንግዲህ እዚሽ ጋር ዴሊ ላይቭ ዱሬሽን የሚሉ ሁለት ጉዳዮች አሉ። ዴሊ ላይቭ ዱሬሽን ላይ እዚህ ጋር 60 ሚኒት አለች። የ60 ሚኒቷና የ120 ሚኒቷ አለች። እዚህ ጋር ይኸው 60 ሚኒት አለች። እዚህ ጋር ደግሞ 120 ሚኒት አለ። ስለዚህ ላይቭ ማለት ፊታችሁ እየታየ ልክ የቲክቶክ ላይቭን አይታችሁ ሊሆን ይችላል፣ ዩቲዩብ ላይቭን አይታችሁ ሊሆን ይችላል። እንደዛ ላይቭ የምትገቡበት ቦታ ነው። ስለዚህ ለ60 ደቂቃ ወይንም ደግሞ ለ1 ሰዓት ለብቻችሁ ሆናችሁ ምንም ሰው ሳታስገቡ ማለት ነው። ሶሎ ላይቭ የሚባል ነው። ሶሎ ላይቭ አድርጋችሁ ስትቀመጡ ፕላትፎርሙ ለእናንተ ስንት ይሰጣችኋል? 5000 ፖይንት ይሰጣችኋል ማለት ነው። 5000 ፖይንት ማለት $0.5 ማለት ነው። ይሄንን በየቀኑ እየሰራችሁ ስትመጡ በጣም ብዙ እየሆነ ነው የሚመጣው። እዚህ ጋር ደግሞ ይሄ 60 ሚኒቱን 2 ሰዓት ብታደርጉበት ወይንም ደግሞ 1 ሰዓት ብጨምሩበት እዚህ 60 ሚኒቱ ላይ ማለት ነው 120 ደቂቃ ብትቆዩ ፕላትፎርሙ ለእናንተ ተመልሶ 5000 አድ ያደርግላችኋል ማለት ነው። ያ ማለት 10000 ፖይንት $1 ይሰጣችኋል ማለት ነው። ስለዚህ በዚህ ሰዓት ተቀምጣችሁ ቢያንስ የኢትዮጵያ 200 ብር መስራት ትችላላችሁ ማለት ነው። ምንም ሳሰሩ ቁጭ ብላችሁ ላይቭ ላይ ስለተቀመጣችሁ ብቻ ማለት ነው። ስለዚህ ይሄንን ፕላትፎርሙ የሚሰጣችሁ ነገር ነው ማለት ነው። ስለዚህ ሴቶች ሁሌም ቢሆን የዚህን ፕላትፎርም ዳውንሎድ አድርጋችሁ በገባችሁበት በዛው ቀን ምን ማድረግ አለባችሁ? ላይቭ መግባት አለባችሁ። የ60 ሚኒት ከቻላችሁ እስከ 120 ሚኒት ያለውን እሱን እየገባችሁ መስራት አለባችሁ ላይቭ ላይ ማለት ነው። በኋላ ላይ ላይቭ እንዴት ይገባል የሚለውን አሳያችኋለሁ። እዚህ ጋር የላይቭ ህጎች አሉ። የላይቭ ህጎቹንም በኋላ
ላይቭ ሚለው ላይ እንዴት ትገባላችሁ ሚለው ላይ ሳስረዳችሁ ህጎቹን እንዴት መጠበቅ እንዳለባችሁ ህጎቹንም የማሳያችሁ ይሆናል ማለት ነው። ሁለተኛው ሴክሽን እዚሁ ላይ የምናገኘው ምንድነው ፓርቲ ሚለው ነው። እዚህ ጋር ፓርቲ ምትላለች፣ እሷን ስትነኳት ይህንን ያሳያችኋል። ፓርቲም ጀስት ላይክ ላይቭ ሆኖ ነገር ግን ፊታችሁ ማይታይበት የሆነ ቤት ሰው ሄዳችሁ የሆነ ሰው ቤት ሄዳችሁ ቁጭ የምትሉበት ቦታ ነውና እዚህ ጋም ፓርቲ ታይም በጠቅላላው 1600 ፖይንት ነው የሚሰጣችሁ። በሁለት አይነት አማራጭ ነው የሚሰጣችሁ። የመጀመሪያው ለአንድ ሰዓት አንድን ፓርቲ ጆይን ስታደርጉ ወደ 800 ፖይንት ይሰጣችኋል ፕላትፎርሙ ማለት ነው። ይሄም እንግዲህ ህግ አለው። ህጉ ምንድነው? በዋናነት ክራውን ሲት የሚባል አለ ወይንም ደግሞ ይሄ የወርቃማ ወንበር የሚባል አለ ለሴቶች የተዘጋጀ ማለት ነው። እሱም በኋላ ፓርቲ ላይ አሳያችኋለሁ ወርቃማው ወንበር ምን እንደሆነና እንዴት መግባት ትችላላችሁ የሚለው ቦታ ላይ አሳያችኋለሁ። እዚህ ጋር ደግሞ ለ2 ሰዓት ስታደርጉት እና ደግሞ ወደ 150,000 ፖይንት ሲሰሩ ወይንም ደግሞ ጊፍት ሲሰጣችሁ እዚህ ጋር ጊፍት ይላል ወደ 150,000 ጊፍት ሲሰጣችሁ በ7 ቀን ውስጥ ማለት ነው ፕላትፎርሙ ለእናንተ 800 ይጨምርላችኋል ማለት ነው። ፎር ዛት ማተር ሁለቱ ሲደመር ስንት ይሆናል? 1600 ፖይንት ይሰጣችኋል ማለት ነው። ስለዚህ ፓርቲ በሚለው ሴክሽን ላይ ወደ 1600 ፖይንት የምትሰሩበት ቦታ ይሆናል ማለት ነው። ሌላኛው እዚህ ጋር ፒኬ ሚሽን የምትላለች። ፒኬ ሚሽን ላይ ስትገቡ ይሄ እንግዲህ ከሰዎች ጋር በምትጫወቱት ጨዋታ ፕላትፎርሙ ለእናንተ የሚሰጣችሁ ሪዋርዶች ናቸው እዚህ ጋር ተጠቅሰው ያሉት ማለት ነው። ስለዚህ ፒኬ ሚሽን ላይ በዋናነት እንግዲህ እዚህ ጋር ወደ 12000 ነው ሊሰጣችሁ የሚያዘጋጀው ማለት ነው። የእናንተ ጨዋታ ይወስነዋል። ወደ 12000 ለማግኘት በዋናነት ምንድነው የመጀመሪያው 3 ራንደም ፒኬ ትጫወታላችሁ። ራንደም ፒኬ የምንለው ከማታውቁት ሰው ጋር ሊሆን ይችላል። ራንደም ፒኬ ያጫወት አለ እንዴት እንደሆነ ወይንም ደግሞ ለምሳሌ ቲክቶክ ላይ ስትገቡ ሁለት ሰዎች ጎንና ጎን ሆነው ጌም ሲጫወቱ ልታዩዋቸው ትችላላችሁ። የነሱ በአክቲቪቲ ነው። እዚህ ግን ፕላትፎርሙ ራሱ ነው የሚሰጣችሁ። እዛ ፕላትፎርሙ ስለተቀመጣችሁ የሚሰጣችሁ ነገር የለም። ሰዎች ናቸው ጊፍት ሲሰጧችሁ ቲክቶክ ላይ ገንዘብ የሚገኘው። ይሄ ግን ፕላትፎርሙ እናንተ ስለተጫወታችሁ ያወዳድራችሁና ይሰጣችኋል ጊፍት ማለት ነው። ስለዚህ ይሄ ግን በጊዜ የተወሰነ ነው። በጊዜ የተወሰነ ማለት ፕላትፎርሙ በየጊዜው የሚያዘጋጃቸው ኢቨንቶች አሉ። እዚህ ጋር ኢቨንት ብሎ ይታያችኋል። ኢቨንት ብሎ 9 ከቀን 9 እስከ 3ኛ ወር እስከ 15 3ኛ ወር ነው የሚለው። ይሄ ማለት አሁን ማርች ላይ ነው ያለነው። ስለዚህ ከማርች 9 እስከ 15 የሚቆይ ነው ይሄ ማለት ነው። ስለዚህ በዚህ ቀን ውስጥ ነው ስትጫወቱ ይሄንን 2000 የሚሰጣችሁ ማለት ነው። ይሄ አክቲቪቲ ነው፣ በየጊዜው የሚቀያየር ነው ፕላትፎርሙ ወጥ አይደለም፣ ይቀያየራል። በየጊዜው ግን ምን ያዘጋጃል? ቻሌንጅ ያዘጋጅላችኋል ማለት ነው። ስለዚህ ይሄንን 3 በተከታታይ ከአንድ ሰው ጋር ተጫውታችሁ በተከታታይ 3 ስታሸንፉ ፕላትፎርሙ ለእናንተ በእነዚህ ቀናት ውስጥ ማለት ነው 2000 ፖይንት በየቀኑ እየሰጣችሁ ይሄዳል ማለት ነው። በተመሳሳይ 7 ራንደም ፒኬ ነው የሚለው 7 እዚህ ጋር 3 ነው እንደምታዩት። በተከታታይ 7 ካሸነፋችሁ በዚህ ቀን ውስጥ ማለት ነው በ9 3ኛ ወር እንዳልኳችሁ ማርች ላይ ነው አሁን ያለ ነው። ስለዚህ በእነዚህ ቀናቶች ውስጥ ካሸነፋችሁ ፕላትፎርሙ ለእናንተ 5000 ይሰጣችኋል ማለት ነው በየቀኑ ማለት ነው። ከዛን እየጨመረ ይሄዳል። እዚህ ጋር 14 ራንደም ፒኬ እያላችሁ ይሄዳል ማለት ነው። እዚህ ጋርም 5000 ነው የሚሰጣችሁ በዚህ ቀን ውስጥ ነው ይሄንንም የሚሰጣችሁ ማለት ነው። ስለዚህ እነዚህን አክቲቪቲዎች ስታደርጉ እዚህ ፒኬ የሚለው ላይ ይሰጣችኋል ፕላትፎርሙ በጠቅላላው ስንት ማለት ነው ወደ 12000 ይሰጣችኋል ማለት ነው። ስለዚህ እዚህ ላይ የምታገኟቸው ሬጉላር ላይ በዋናነት የሚገኙት እነዚህ ናቸው። ሌላው ምንድነው አክቲቪቲ የምንለው ነው። ይሄ አክቲቪቲ የምንለው አክቲቪቲ ላይ በተመሳሳይ እዚህ ጋር የተጠቀሱ ነገሮች አሉ። ይሄ በጊዜ ተለዋዋጭ ነው ብያቸዋለሁ። በዓላት ሲመጡ ምናምን አክቲቪቲያቸው ይለያያል። ብዙ ጊዜ የማይቀየረው ኤቭሪ ኢንቫይትስ ጊቭስ ዩ ኤ ቻንስ ቱ ዊን የሚለው ይሄ $17.82 ይሄ በየጊዜው የማይቀያየር ነው። አንዳንዴ ብቻ እዚህ ጋር ዶላሩን ከፍ ዝቅ ሊያደርገው ይችላል ፕላትፎርሙ እንጂ የማይቀያየር ነው። ብዙ ጊዜ ፊክስድ የሆነ ነው። እዚህ ጋር እንግዲህ ፕላትፎርሙ ለሴቶች ሲሆን አንድ ሰው ኢንቫይት አድርጋችሁ ኢንቫይት ዩዘርስ ቱ ዳውንሎድ ኤንድ ስቴይ አክቲቭ አንድን ሰው ኢንቫይት አድርጋችሁት ዳውንሎድ አድርጎ ገብቶ ማለት ነው ስቴይ ወይ ሲሆን ወይንም ደግሞ ሲቆይ ፕላትፎርሙ ላይ እናንተ ደግሞ 10200 ኮይን የማሸነፍ እድል ይኖራችኋል ማለት ነው። ይሄ በጣም ቀላል ነገር እንዳይመስላችሁ። ሌላው እዚሁ ጋር
ወደ 163,000 ፖይንት የምታሸንፉበት እድል አለ። እሱ ምንድነው ሴቶችን ኢንቫይት አድርጋችሁ ላይቭ ላይ ሲገቡ ሴቶቹ ላይቭ ላይ ሲገቡና ታስካቸውን ሲፈጽሙ እስከ 163,000 ፖይንት ሊሰጣችሁ ይችላል ማለት ነው ይሄ ፕላትፎርም። ይሄ ማለት እንግዲህ ወደ $16 ማለት ነው። ኦልሞስት $17 ማለት ነው ፕላትፎርሙ የሚሰጣችሁ በዚህ ታስክ ማለት ነው። ስለዚህ ይሄንን ታስክ እናንተ ከመጣችሁ በኋላ ሁሌም ቢሆን ሰዎችን ኢንቫይት ስታደርጉ ሰዎቹ ሲሰሩ ፕላትፎርሙ ደግሞ ለእናንተ አሴ ኮሚሽን ነው ከነሱ ላይ ወስዶ ሳይሆን የሚሰጣችሁ ኮሚሽን ነው ለእናንተ የሚሰጣችሁ። አምጥታችሁ እነሱ ስለሰሩ በዛ በኢንቪቴሽን ወደ 163,000 ፖይንት ወይንም ወደ $16 ይሰጣችኋል ማለት ነው። ሌላው እዚህ ጋር ምንድነው ቪአይፒ ዴሊ ሪዋርድስ ነው። ይሄ አንድ ክፍል ላይ አሳያችኋለሁ በሰፊው ቪአይፒ ምን ማለት ነው፣ ምን እድሎችን ይዞ መጥቷል የሚለውን የቪአይፒን እናያለን። ቪአይፒ እንግዲህ ወደ 35,000 ኮይን ይሰጣችኋል። ይሄ ተቀያያሪ ነው ስላችሁ እንደ ቪአይፒው አይነት የሚሰጠው ኮይን መጠን ይለያያል። እዚህ ጋር ለምሳሌ ነው ያስቀመጠው ፕላትፎርሙ ወደ 35,000 ኮይን ይሰጣቸዋል ማለት ነው። ስለዚህ በዋናነት ይሄ ይሆናል። እዚህ ጋር እንዳልኳችሁ ተለዋዋጭ ናቸው እነዚህ። አሁን ጊዜው የረመዳን ወቅት ስለሆነ የረመዳን ታስኮችን ነው እዚህ ጋር የተቀመጡላችሁ። እዚህ ጋር ለምሳሌ ወደ ታች ስትመጡ ረመዳን ቪዲዮ ኮሌክሽን ይላል። ለረመዳን ቪዲዮዎች አፕሎድ ስታደርጉ አፕሎድ ቪዲዮ ቱ እና ደግሞ ሪቪው ተደርጎ ፓስ ሲያደርግ ይሄ ቪዲዮ ማለት ነው ወደ 3,000 ኮይን ለእናንተ ይሰጣችኋል ማለት ነው። ፕላትፎርሙ ማለት ነው ፖይንት ነው የሚሰጣችሁ። ሃይ ኳሊቲ የሆነ ቪዲዮ እና ሪከመንድድ የሆነ ለሰዎች የሚጋበዝ አይነት ሲሰጣችሁና ሰዎች እናንተን ቮት ሲያደርጉላችሁ ከነዚህ ውስጥ ደግሞ ፕላትፎርሙ ለእናንተ በየጊዜው የሚሰጣ ለምሳሌ 5 ሰው ቮት ቢያደርጋችሁ 1,000 ይሰጣችኋል። 15 ሰው ቮት ቢያደርጋችሁ 3,000 ይሰጣችኋል። 30 ሰው ቮት ቢያደርጋችሁ 5,000 ይሰጣችኋል ፖይንት ማለት ነው። ይሄ ማለት ምንድነው ቪዲዮ ፖስት ታደርጋላችሁ ከዛ በኋላ ቮቲንግ አለው ልክ እንደ ምርጫ ማለት ነው። ስለዚህ የእናንተ ሲመረጥ 5 ሰው ከመረጣችሁ ለእናንተ 1,000 እየሰጣችሁ ይሄዳል። በአንድ ክፍል ላይ ቪዲዮ እንዴት ፖስት ይደረጋል፣ እንዴትስ ያንን እድል ማግኘት እንችላለን የሚለውንም እሱን በዝርዝር የምናይ ይሆናል ማለት ነው። ስለዚህ እነዚህን ታስኮች ስትፈጽሟቸው በዋናነት ፕላትፎርሙ ለእናንተ እነዚህን እድሎች አመቻችቶላችኋል ማለት ነው። ይሄ እንግዲህ በዋናነት ሴቶች የምትሰሯቸው ስራዎች ይሆናሉ። ከወንዶች ጋር ተመሳሳይ ነገር አለው። የወንዶችን ደግሞ እንመልከተው። እንግዲህ የወንዶችም ታስክ በሁለት ነው የሚከፈለው፣ ሬጉላር እና አክቲቪቲ የሚለው ልክ እንደ ሴቶች ማለት ነው። ሬጉላር ላይ ዴሊ፣ ፋን ክለብ እና ፒኬ ሚሽን የሚል አለ እዚህ ጋር። በዋናነት ዴሊዎቹ ነው የምናየው። ዴሊ ላይ በዋናነት ለምሳሌ እዚህ ጋር ባይንድ ሜል ቦክስ የሚል አለ። ኢሜይላችሁን ባይንድ ስታደርጉ ፕላትፎርሙ ለእናንተ 10 ኮይን ይሰጣችኋል ማለት ነው። ሼር ላይቭ ሩም ዋንስ ኤ ዴይ ይላል። ለምሳሌ አንድን የላይቭ ሩም ሼር ስታደርጉ 20 ኮይን ይሰጣችኋል። ላይቭ ላይ ያለ ሰው እሱን ሼር ስታደርጉ ማለት ነው። ማይክ ደግሞ ቁጭ ብላችሁ ለ30 ደቂቃ ፓርቲ ላይ ማለት ነው ስታወሩ ፕላትፎርሙ ለእናንተ 200 ኮይን ለወንዶች ይሰጣል ማለት ነው። እዚህ ጋር እንደምታዩት 200 ኮይን ይሰጣል። 60 ደቂቃ ደግሞ ስታደርጉትና 5 ላኪ ጊፍት የሚባል እሱ ሲሰጣችሁ ወደ 300 ኮይን ፕላትፎርሙ ባይ ዲፎልት ለእናንተ ይሰጣችኋል ማለት ነው። ስለዚህ ያንን አክቲቪቲ ስታደርጉ ነው የሚሰጣችሁ። እዚህ በዋናነት እዚህ ሬጉላር ላይ ወንዶች የምሰሯቸው ስራዎች እነዚህ ይሆናሉ ማለት ነው። ሌላኛው አክቲቪቲ ላይ ነው። አክቲቪቲ ላይ ስንመጣ እንግዲህ እዚህ ጋር የሚሰጠን ነገሮች አሉ ከሴቶች ጋር በጣም ተመሳሳይ ናቸው። እዚህ ጋር ለምሳሌ የመጀመሪያው ላይ ቪአይፒ ይላል። ቪአይፒ ቅድም እንዳሳየዋችሁ ነው የምገዙት ነገር አለ ቪአይፒ የሚባል። ከዛ ከገዛችሁ በኋላ ፕላትፎርሙ ለእናንተ በየጊዜው ደግሞ 35,000 ኮይን ይሰጣችኋል። ያ 35,000 ኮይን ግን ካላችሁ ላይ ነው የሚሰጣችሁ እንጂ ከፕላትፎርሙ አይደለም። እሱ እንዴት እንደሆነ በደንብ የምናይ ይሆናል። ኤቭሪ ኢንቫይትስ ጊፍት ዩ ኤ ቻንስ ቱ ዊን። ይሄ ቀደም የሴቶቹ ልክ እንደ ሴቶቹ እዚህ ጋር 10,200 የሚሰጣችሁ እድል አለ። እሱ ምንድነው ዳውንሎድ አድርገው አንድ ሰው ዳውንሎድ አድርጎ ከገባ በኋላ አክቲቭ ሆኖ ሲቆይና 10,200 ኮይን እና ወደ 168,000 ፖይንት ለእናንተ የመስጠት እድል አለው። ቅድም ለሴቶቹ እንደነገርኩት ነው። እዚህ ጋር እንግዲህ ኢንቫይት ዩዘርስ ቱ ዳውንሎድ ኤንድ ስቴይ አክቲቭ የሆነና ወደ 10,200 ኮይኖችን ማሸነፍ የሚችል ሰው ሲገኝ ለእናንተም 10,200 ኮይን ይሰጣችኋል ማለት ነው። አንድ ሴት ኢንቫይት አድርጋችሁ ላይቭ እንድትገባ አድርጋችሁ ወደ 168,000 ፖይንት ከተገኘ ለእናንተም ወደ 168,000 ፖይንት ይሰጣችኋል ፕላትፎርሙ ማለት ነው።
ስለዚህ ያ ማለት ወደ $16 ኦልሞስት $17። እዚህ ጋርም ተመሳሳይ ነው። አክቲቪቲዎች አሉ እዚህ ጋር ለረመዳን የመጡ ከሴቶቹ ጋር ተመሳሳይ ስለሆኑ በዛ ማየት እንችላለን። ሌላኛው እንዴት ነው ታዲያ ላይቭ መግባት የምንችለው? እነዚህን ታስኮች ለማግኘት ሴቶች በተለይ የመጀመሪያዎቹ የገባቿቸው 7 ቀናት ወሳኝ ናቸው። በነዛ 7 ቀናቶች ውስጥ ላይቭ መግባት አለባችሁ። ፎር ዛት ማተር እንዴት ነው የሚገባው የሚለው መጀመሪያ ፌስ አውተንቲኬሽን መስጠታችሁን እርግጠኛ ሁኑ። ፌስ አውተንቲኬሽናችሁን ሰጥተናል ወይ ያልሰጠን የሚለውን ለማወቅ እዚህ ጋር ወደ ታች ወረዱና ወደ ታች ወርዳችሁ እዚሽ ጋር መታችሁ ማለት ነው እቺ ምልክት ያለችባት እዚሽ ጋር ማለት ነው መታችሁ በደንብ ማየት ትችላላችሁ። እዚሽ ጋር ከታች ያለችው ማለት ነው። ወደ ታች ወርዳችሁ እዚህ ጋር AUTH የምትላለች እዚህ ጋር ትታያችኋለች። AUTH አውተንቲኬሽን ማለት ነው። እሱ ጋር ስትገቡ ለምሳሌ የኔ ዋናው አካውንት ስለሆነ ፌስ አውተንቲኬሽን ራይት ነው። ባይንድ ሰክሰስፉሊ ይላል። የስልክ ቁጥሬን ባይንድ ያደርግ ያለው ስለዚህ የሰክሰስፉሊ ፌስ አውተንቲኬሽንን አልፍ ያለው ማለት ነው። ስለዚህ ይሄንን ማለፋችሁን እርግጠኛ መሆን አለባችሁ። ይሄንን ካላደረጋችሁ ሲጀመር ላይቭ አያስገባችሁም። ስለዚህ እዚሽ ጋር እቺ ምልክት ጋር የቲቪ ምልክቷ ጋር ትመጡና እሱን ስትነኩ እዚህ ጋር እነዚህ የምታያቸው ሰዎች ላይቭ ገብተው ገንዘብ እየሰሩ ያሉ ሰዎች ናቸው የምትመለከቷቸው ማለት ነው። ስለዚህ እኛስ እንዴት መግባት እንችላለን ካላችሁ እዚሽ ጋር የምን ምልክት ትታያቸዋለች? የላይቭ ምትል ላይቭ ለመግባት ነው። አሁን ይሄ ቀጥታ ላይቭ ለመግባት ነው። እንዴት ነው የሚለውን እዚሽ ጋር ላይቭ የምትለዋል እንነካታለን። ከዛን እንደዚህ አይነት አማራጭ ይመጣልናል። እዚህ ጋር አማራጩን ስንመለከት ምንድነው የመጀመሪያው ጎ ላይቭ የሚል እዚህ ጋር አለ። እዚህ ጋር ደግሞ ቻቲንግ የሚል አለ፣ ሲንጊንግ የሚል አለ፣ ዳንሲንግ የሚል አለ፣ ሜክ ፍሬንድስ የሚል አለ። ብዙ ናቸው ምርጫዎቹ። ታለንት የሚል አለ። እናንተ ከነዚህ ውስጥ አንዱን መርጣችሁ መግባት ትችላላችሁ። ለምሳሌ ሙዚቃ ታለንት ያላችሁ ሰዎች ሚውዚክ ብላችሁ፣ ቀልድ ምናምን የምታወሩ ከሆነ ፈኒ ብላችሁ፣ ታሪኮችን የምታወሩ ከሆነ ስቶሪስ ብላችሁ መግባት ትችላላችሁ። የተለያዩ አማራጮች አሉ። ስለዚህ ለምሳሌ ከሰዎች ጋር ዝም ብሎ ራንደም የሆነ ወሬ ለማውራት ከሆነ ቻቲንግ የሚለውን መርጣችሁ መግባት ትችላላችሁ። ስለዚህ ብድሮ የምታደርጉት ጎ ላይቭ የሚለውን ትነካላችሁ ማለት ነው። እዚህ ጋር ጎ ላይቭ የምትላለች እንደምታዩት ጎ ላይቭ የሚለውን ትነካላችሁ። እዚህ ጋር ላይቭ ስትሪም ታይፑን ምረጥ እያለኝ ነው። እኔ አሁን ቻቲንግ የሚለውን መረጥኩለት። እዚህ ጋር ቻቲንግ ወይንም ሲንጊንግ ዳንሲንግ ሊሆን ይችላል። ሶ እኔ ቻቲንግ የሚለውን መረጥኩለት። ከዛ ጎ ላይቭ የሚለውን ነካ። አሁን ደቂቃ መቁጠር ጀመረ፣ እያስገባኝ ነው። ስለዚህ እንደዚህ አድርጎኝ ላይቭ አስገባኝ ማለት ነው። ሶ በዚህ መንገድ ላይቭ መግባት ትችላላችሁ። በተመሳሳይ እዚህ ጋር ፓርቲ ሚል አለ። እዚሽ ጋር እቺን ስትነኳት እቺ የፓርቲ ምልክት ነች። እንደምታዩት ከላይ ፓርቲ ምትል ጽሁፍ ይመጣል። እዚህ ጋር እንደምታዩት እዚህ ጋር እንደምትመለከቱት ፓርቲ ሚል ይመጣል። እዚህ ጋርም ፓርቲ ላይ ቁጭ ያሉ ሰዎች ናቸው እንደምትመለከቱት ማለት ነው። ስለዚህ ለምሳሌ እኔ የአንድ ሰው ፓርቲ ነክቼ ልግባና ላሳያችሁ። እዚሽ ጋር ይሄ የዚህ መጀመሪያ ላይ እየታየ ስለሆነ እስቲ የሱን ገብቼ ላሳያችሁ። እዚህ ጋር እንደምትመለከቱት ፓርቲ ነው። ብዙ ሰዎች ተቀምጠዋል፣ ብዙ ወንበር አለ። ስለዚህ ፓርቲ ላይ ብዙ ሰዎች አሉ ማለት ነው። ሌሎች እስኪ ፓርቲ እንደምታዩት እዚህ ጋር ብዙ ሰዎች አሉ። የራሳችሁን ፓርቲ ግን መግባት ትችላላችሁ። የራሳችሁን ፓርቲ ክሬት ማድረግ ትችላላችሁ። እዚሽ ጋር ፓርቲ ምትል ትታያችኋለች ከታች ፓርቲ እቺ ማለት ነው። ፓርቲ ምትለዋን ትነኳታላችሁ። ከዛ ወንበራችሁን ያስመርጣችኋል። እዚህ ጋር በ4 ወንበር ነው፣ በ6 ወንበር ነው እያለ እነዚህን ያስመርጣችኋል። የፈለጋችሁትን መርጣችሁ መግባት ትችላላችሁ። ለምሳሌ እኔ በ6 ወንበር ላድርገውና በዚህ እንግባ። ቮይስ አድርገዋለሁ። እዚህ ጋር እቺ ቮይስ ማድረጋችሁን እንዳትረሱ። በቪዲዮ መግባት ትችላላችሁ፣ ግን ቮይስ አድርጋችሁ መግባት ትችላላችሁ። እዚህ ጋር ነው ሴቶች ሲቀመጡ የሚያገኙት ማለት ነው። እዚህ ጋር የወንዶች ቦታ ነው። ወንዶች እዚህ ጋር እንዳትቀመጡ። ለምሳሌ 2 3 እዚህ ጋር ይሄ ወንበሩ እንደዚህ አይነት ወንበር ያለበት መቀመጥ የለባችሁም፣ ይቀጣችኋል ወንዶች ማለት ነው። ስለዚህ ሴቶች ደግሞ በቻላችሁት አቅም ቦታ ካገኛችሁ እዚህ ቦታ ተቀመጡ፣ ካልሆነም እዚህ ጋር መቀመጥ ትችላላችሁ። እዚህ ጋር በመቀመጣችሁ የምታገኙት ነገር የለም። የምታገኙት እዚህ ጋር ስትቀመጡ ብቻ ነው። ይሄ ክራውን ወንበር የሚለው ጋር ማለት ነው። ሴቶቹ እዚህ ጋር ተቀምጣችሁ ነው የምትሰሩት፣ ሰው ቤት ሄዳችሁ ማለት ነው።
ለምሳሌ ኤጀንታችሁ ጋር እኔ ጋር ስትመጡ ይህንን ወንበር ከፍቻ ያዘጋጅላችኋለሁ። በየጊዜው እየመጣችሁ እናንተ ቁጭ ብላችሁ እዚህ ጋር ሜክ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ ክፍል በዋናነት እንዴት ነው ታስኮቻችንን መስራት የምንችለው ለሴቶች ለወንዶች የሚለውን አይተናል። እንዲሁም ደግሞ ስንሰራ ላይቭን ፓርቲ እንዴት ነው የምንገባው፣ ላይቭ እንዴት ነው የምንገባው የሚለውን ዝርዝር መረጃ አይተናል። ስለዚህ እናንተ ይሄንን ተጠቅማችሁ ገንዘብ ሜክ ማድረግ ትችላላችሁ። ፓርት 3 ይቀጥላል። በሌሎች ክፍሎች ይዤላችሁ መጣው በጣም ብዙ ጉዳይ አለ ስለዚህ ፕላትፎርም። ለምሳሌ ስለ ገጽታዎቹ፣ ይሄ ገጽታው ምን ያሳያል፣ ይሄ ምን ማለት ነው፣ እነዚህን እያንዳንዱን እየፈተሽን የምናያቸው ይሆናል። እዚህ ጋር ያሉት ነገሮች ምንድን ናቸው የሚለውን በቀጣይ ክፍል ይዤላችሁ መጣ ይሆናል። አብራችሁን እንድትቆዩ ከወዲሁ እጋብዛችኋለሁ።